ትዳር ከመመስረታችሁ በፊት ከመጋባታችሁ በፊት የተፈረመበት የግል ነው ብሎ ያው ጋሼም መጥቶ ሽማግሌዎችን ይዞ ጉዳዩን አንዴ በሽምግልና ይታይልኝ ሲሉ ጠይቀው የእስርና የገንዘብ ፍርድ። እስኪ ዛሬ ደግሞ አብርሽ ምን እንደተባለ ደውዬ አጣራለሁ፣ እንዲሁም ጠበቃም አስደምጣቸዋለሁ ማለት ነው። ስላለው ነገር አብራችሁኝ ሆኖ እስኪ ልደውል ካነሳችልኝ ልጅቷ ቢዚ ካልሆነች። ሄሎ ሄሎ፣ እንዴት ነሽ እህቴ? ሰላም ሰላም፣ እንዴት አደርሽ? ሰላም ነው። እንዴት ነሽ? አለው። እስኪ ዛሬ ምን ተባለ? ሄደሽ ነበር አብርሽ ጋር? አዎ ሄጄ ነበር ዛሬ ጠዋት። ቀርቦ ነበር አብርሽ። እሺ ምን ተባለ? ያው ጋሼም መጥቶ ሽማግሌዎችን ይዞ ጉዳዩን አንዴ በሽምግልና ይታይልኝ ሲሉ ጠይቀዋል። እሺ ሄሎ፣ ለዚህ ደግሞ ያው ሩታ ካልተስማማች አይሆንም። ኦኬ እንደዛ ተባለ። ጋሼ አይሰማም። ሩታ ካልተስማማች አይሆንም። ኦኬ ጋሼ ሽምግልና ይዞ ቀረበ። አዎ ይዞ ቀረበ። በሽምግልና ይያዝልኝ ሲሉ ጠየቁ ማለት ነው። ያው እሺ ጋሼ ከሽማግሌዎቹ ጋር ለዚህ ደግሞ ያው ሩታ ካልተስማማች ያው አይሆንም። ሩታ ደግሞ ያው በሽምግልና ይለቅ እያሉ ያው እያስጨነቋት ነው። ኦኬ እሺ፣ እሷ የተስማማችሁ ነገር አለ ወይስ አልተስማማችሁም? ጉዳዩ ገና አልተስማማችሁም። ጉዳዩ ደግሞ የፍቺ ሂደት ብቻ ሳይሆን ያው ትዳርን ትቶ ከሌላ ሴት ጋር መሰውለቱ ያካትታልና ስለዚህ አብርሽ ከዚህ በኋላ የእስርና የፍርድና የገንዘብ ፍርድ ሊፈረድበት ይችላል። በሁለቱም ዙሪያ ነው። ስለዚህ እሷ አልተስማማችም። እንግዲህ እናያለን የሚቀጥለውን ነገር። ኦኬ እሺ በቃ ለማንኛውም ሊታሰርም ይችላል እያልሽኝ ነው? አልተስማማችም። ሊታሰርም ይችላል እያልሽኝ ነው? አዎ በሁለት ነገር ነው የተከሰሰው። አዎ ሊታሰርም ይችላል፣ የገንዘብም ሊቀጣ ይችላል። በሁለቱም ከሮበታል ማለት ነው ጉዳዩ። ሊቀጣ ይችላል። አዎ በቃ እህቴ አመሰግናለሁ። እንግዲህ አንቺ በጣም አመሰግናለሁ። እሺ እኔም አመሰግናለሁ። እስኪ ቤተሰቦቼን ላውራቸውና እደውልልሻለሁ። ያለው ነገር አሳውቀን። ይሄ ጉዳይ በእውነቱ አዳዲስ ጥንዶች ከመጋባታቸው በፊት የሚያስጨንቃቸው ነገር ነው። በብዛት ወደ እኛም እየተደወለ የሚቀርብ ጥያቄ ነው። ታዲያ በዚህ ረገድ የሚፈጠሩበት ጉዳይ ምንድነው? አንደኛ በግል ጥረት ያፈሩት ንብረት ይኖራል። ሌላኛው ተጋቢ ደግሞ በዚህ ንብረት ላይ ጥረት ሳያደርግ ሳይደክም ሳይለፋ መጥቶ የሚካፈልባቸው ስለሚመስለን ነው። ይህን ጉዳይ አንስቶ መነጋገር ደግሞ ፍቅራቸውን ትዳራቸውን አደጋ ላይ የሚጥልባቸው ስለሚመስላቸው ጭንቀት ላይ ይወድቃሉ። ታዲያ በዚህ ረገድ ህጉ ራሱ የሰጠው ዋስትና ማስመስለት ሳይጠበቅበት መነጋገር ሳይጠበቅበት ህጉ ትዳር ከመመስረታችሁ በፊት ከመጋባታችሁ በፊት የተፈረመበት የግል ነው ብሎ ንብረቱ የተፈራበትን ዘመን በመመልከት ብቻ ዋስትና የሰጠ በመሆኑ አዲስ ተጋቢዎች ስለ ንብረት አንስተው የሚነጋገሩበት ጉዳይ አይደለም። ስለዚህ ከተጋቡበት ጊዜ ጀምሮ የሚያፈሩት በጋራ ጥረት የሚያፈሩት ንብረት የጋራ ነው። ከዛ በፊት የተፈራው ደግሞ የግል ስለሆነ ህጉም ይሄን ዋስትና የሰጠ ስለሆነ አዲስ የሚጋቡ ሰዎች ስለ ንብረት አንስተው መነጋገር ግዴታ አለ። ቤተሰብ እንግዲህ ስላለው ነገር ቡታጅራ ደውዬ ነበረ። እንግዲህ እህታችን ያለችውን ሰምታችኋል። ዛሬ ጋሽጌ ሽማግሌ ይዞ ቀርቦ ነበረ። ጉዳዩን አንዴ በሽማግሌ እንየው እና በሽማግሌ አስታርቃቸዋለሁ፣ ሁለቱም የሚፈልጉትን ነገር አደርጋለሁ፣ አንድ እድል ስጡኝ ብሎ እንግዲህ ወደ ህግ ቀርቦ የሽማግሌ ሂደቱን ጠይቋል ማለት ነው። እኔን ለምናገር ሽማግሌ ይዞ በሽማግሌ እንጨርስ የሚል መብት አለ። ለአብርሽም አባት መብት አለ። ይሄን ደግሞ ግን መብት እንግዲህ ህጉ የሚለው ምንድነው? ዋናው ነገር ከሳሽ ይስማማል ወይ በዚህ ጉዳይ የሚለውን ህጉ በደንብ አድርጎ ከሳሽን ነው የከሳሽን ፍቃድ ነው የሚጠይቀው ማለት ነው። ይቅርታ ልጅቷ ደውላብኝ ነው ድጋሚ ያቋረጥኩት ማለት ነው። ስለዚህ ከሳሽ ካልፈቀደ ምንም አይነት የሽምግልና ሂደት እንደማይደረግ ነው ማለት ሩታ ካልፈቀደች አው በሽማግሌ በቃ እንጨርሳ ወይም ደግሞ ሩታን የሚያስማማ ነገር ካልተደረገ አብርሽ ዛሬም ያድራል ማለት ነው። ልጅቷ እንዳለችኝ አሁንም ደውላ ነበረ ለከሰዓት ቀጠሮ እንደተቀጠረ ነው። ስለዚህ ያለውን ነገር ይህን ይመስላል ማለት ነው። እኔ ለምናገር እንደዚህ ባይሆኑ ደስ ይለኝ ነበር። ሁለቱም እንደዚህ ባይሆኑ ባይዘይ የሁላችንም ምርጫ ነው።
ጉዳዩ ማለት እንዲህ ባይገጥማቸው ጭራሽ እሱም ከሄርሜላ እንደዛ ባይሆን እንደገና እሷም ደግሞ እሱ ባደረገው ልክ ስንሄድ እሷ ትክክል ናት ብዬ ነው ማስበው። ምክንያቱም እዚህ ጋር እሷን ቤት አስቀምጦ ምንም መጨቃጨቅ ይፈጠር ምንም ነገር ይፈጠር እዚህ ጋር እስካልፈታት ድረስ ከሷ ጋር ያለውን ነገር እስካልጨረሰ ድረስ እሱ ባለትዳር ነው ማለት ነው። ከሌላ ሰው እንኳን መሆን ከፈለገ ጉዳዩን ፕራይቬት አድርጎ የፈለገውን ነገር መሆን ይችል ነበር። ገባችኋ? ፕራይቬት ተደርጎ ጉዳዩ ለምሳሌ ቪዲዮ መቅረጹ እንደዚህ በየቦታው በላላጡ ተገቢ ነው ብዬ አላስብም። አሁን አብርሽ ያከረረበት አሁንም ልጅቷ እንደነገረችኝ አንደኛ ሚዲያ ላይ በኮንፊደንስ ባለትዳር እንደሆነ የጋብቻ ወረቀት እንዳለው እያወቀ ማንም ምንም አያመጣም ብሎ ሚዲያ ላይ ሴት ይዞ እንደዛ መሆኑ ትንሽ ከበድ እንደሚያደርግበት ነው። ኢቭን እንኳን እሷ የራሱ ይቅር ብትለው እሱ ላይ እንደሚከብድበት ነው የተናገረችኝ ልጅቷ ማለት ነው። ቤተሰብ እጄ ደከመኝ እንደዚህ ይዤ እሷንም ሰወራ እናንተም ማብራሪያውን ስሰጥ እና ደግሞ በንብረቱ ዙሪያ ደግሞ ጠበቃው ያለውን ሰምታችኋል አይደለ? እሱ ከጋብቻ በፊት ብሎ ያስመዘገበውን ንብረት እሱ የራሱ ነው። ነገር ግን እሷ ከመጣች በኋላ ለፈራው ንብረት ግን የጋራ ነው የሚካፈሉት ነው ያለው ማለት ነው። ለሁለቱም እኩል ነው የሚካፈሉት። አብርሽ ደግሞ ይመስለኛል ንብረቱን ለማሸሽ ሞክሯል። ለማሸሽ እንዲሁም ደግሞ የተለያዩ ሲስተሞችን ተጠቅሟል ማለት ነው። ይሄ እንደሚመጣ ስለሚያውቅ ይሄ እንደሚመጣ እሷ እንደምትከሰው ስለሚያውቅ የተለያየ ነገር ለማድረግ ሞክሯል አብርሽ ማለት ነው። ስለዚህ ያ ደግሞ አሁን ለምሳሌ በዚህ ወር ውስጥ ንብረት ለማሸሽ ወይም ደግሞ ወደ ሌላ ሰው ለማዞር ያደረገው ነገር እንግዲህ እሷ መረጃውን ካቀረበችበት ወይም ደግሞ ስለመዘጋጃ ስላለው ኢንፎርሜሽን ቢጣራ እንግዲህ ፍርድ ቤቱ አይለቀውም ማለት ነው። ስላለው ነገር በዚህ ወር በዚህ ሳምንት ውስጥ ስለ ንብረት ማሸሽ የተደረገ ነገር ካለ እሱን አይፋቱትም ብዬ ነው ማስበው። ምንም አይነት አሁን ላይ ምንም አይነት እንቅስቃሴ እንዳያደርግ ነው የተደረገው። አካውንቱም ሁሉ ነገሩ ንብረቱ ባለበት እዛው እንዲቆም ነው የተደረገው። ምክንያቱም እሷ እዚች ጋር ጥያቄ ስላላት እሷ እዚች ጋር ክስ ስላቀረበችበት ማለት ነው። እና አብርሽ ግን እኔ እንጃ ማለት እኔ እሱ ባደረገው ነገር ጥፋተኛ ነው ለምናገር ነገር ግን ሁለቱም እንዲህ ባይኳሆኑ በቃ ባይነኝ በቃ አላርዳ እሱም እሷ ላይ እንደዛ ከሄርሜላ መዘርጠጡ አስጠላኝ። እኔ መጀመሪያም ያልኩት ነገ ይሄ ነገር እንዳይፈጠር ብዬ ነው። እና ደግሞ አብርሽም ደግሞ ባይታሰር ባይነኝ ማለት ነው። ባደረገው ልክ ይገባዋል ወይ? አዎ ይገባዋል። ነገር ግን ይሄ ሁሉ ባይመጣ ደስ ይለኝ ነበር። ሁለቱ ፍቅር ቢሆኑ እጅግ በጣም ደስ ይለኝ ነበረ። እስኪ ደግሞ አሁን ድጋሚም ከከሰዓት እንደተባለ ነው የተናገረችው ልጅቷ። እስኪ ከከሰዓት ደግሞ ሚሉን ነገር ካለ እኔም ቀድሜ ለመምጣት ሞክራለሁ። አይ ደግሞ በቻናላቸው የሚለቀቅልን ነገር ካለ አያለሁኝ ማለት ነው። ለጊዜው ግን ያለው ነገር ይሄ ይመስላል። እንግዲህ ፈጣሪ ይርዳውም እንዳትሉ ይርዳትም እንዳትሉ ግራ ነው የሚያጋቡት። እንግዲህ እነዚህ ልጆች አሁን የመታረቃቸው እድል በጣም እየጠበበ ይገኛል። እውነት ለመናገር በጣም ማለት ነው። ምክንያቱም እዚች ጋር ይሄ ነገር ትልቅ አሻራ ይሆናል። እሷም ሄርሜላን ይዞ እንደዛ በመሆኑ እሷ ላይ ትልቅ አሻራ ተቀምጦባታል። እሱም ደግሞ እሱን ወስዳ እስር ቤት ማሳሰሯ ወንዶች እኮ የራሳቸው ስህተት አይታያቸውም እኮ የምን በቃ ዞሮ የት ነው የሚሄዱት? እሷ ስለተሳሳተችው ስህተት ነው ሄደው ቅሬታቸው የሚገልጹት ማለት ነው። ግን እስኪ ይህን ለመሳሳት ይህን እኔ ላይ የወሰነችብኝ እኔ ምን አድርጌ ነው የሚለውን አያዩም ማለት ነው። እስኪ ስላለው ነገር በአጠቃላይ አላርዝምባችሁ። ከመጡ እሰየው፣ ካልመጡም ደግሞ እኔ እንደዚህ ስልክ እየደወልኩ ያለውን ነገር አሳውቃቸዋለሁ።